ትላንትና ምሽት ለክለባችን አርሰናል ጥሩ የሚባል ዜና ሲወጣ አላመሸም። ያልተጠበቁ ዜናዎች በርከት ብለው ተሰምተዋል። እነዚህን መረጃዎች የምናዳምጥ ነው የሚሆነው። አብራችሁኝ እስከ መጨረሻው እንድትቆዩ ጋብዛችኋለሁኝ። እስኪ የእናንተ የዚህኛው የክረምቱ የዝውውር መስኮት ምርጫችሁ ማን ነው? ወደ ክለባችን አርሰናል ማን ቢመጣ ደስ ይላችኋል የሚለውን ኮመንት ሴክሽን ላይ እንድትጽፉልኝ ስል በአክብሮት እጠይቃለሁኝ። ሀሳባችሁን አሁኑኑ ገብታችሁ አጋሩኝ። ትላንትና የተሰሙ የዝውውር መረጃዎችንም የማደርሳችሁ ነው የሚሆነው በይበልጥ። እናንተም ደግሞ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ስል በአክብሮት እጠይቃለሁ። አርሰናሎች በዝውውር ገበያው እንደሚታወቀው ላለፉት ሳምንታት ቀዝቀዝ ብለው እየተመለከትናቸው እንገኛለን። ይህ ቀዝቃዛነት ግን አደጋ ይዞ እየመጣ አይደለም ወይ የሚለው ደግሞ ጥያቄን ፈጥሯል። በጥያቄም ደግሞ አላበቃም። ትላንትና ምላሽ የሰጠበትንም አጋጣሚ ያየን ይመስለኛል። ምክንያቱም ከሌስተር ሲቲ ላለፉት ሳምንታት በተደጋጋሚ ከአርሰናል ጋር ስሙ ሲያዝ የነበረው እንዲሁም ደግሞ አርሰናል 6 ሚሊዮን ፓውንድ የዝውውር ጥያቄ አቅርቦ የነበረው የጀረሚ ሞንጋ ዝውውር ትላንትና አርሰናልን ላለፉት ዓመታት እንግዲህ በተቀናቃኝነት ሲፎካከር በሊጉ የቆየው ማንቸስተር ሲቲ ይህንን ዝውውር ሃይጃክ አድርጎታል ወይንም ደግሞ ጠልፎታል። ታዲያ የበርካቶችን ትኩረት ትላንትና ምሽትም ሊያገኝ የቻለ ዝውውር ነበረ። ምክንያቱም አርሰናሎች ይህንን ተጫዋች 6 ሚሊዮን ፓውንድ ካቀረቡ በኋላ ተጨማሪ ገንዘቦችን ማለትም እስከ 12 ሚሊዮን ፓውንድ እስከ 10 ሚሊዮን ፓውንድ ድረስ አልጨምርም በማለታቸው ነው ዝውውሩ ሳይሳካ የቀረው። ማንቸስተር ሲቲዎች ተጫዋቹን እስከ 10 ሚሊዮን ፓውንድ ድረስ አውጥተው ለማስፈረም ተቃርበዋል። አርሰናልም ሙሉ ለሙሉ ከዝውውሩ ሊወጣ ችሏል። ይህም እጅግ በጣም በርካቶችን አስደንግጧል። ምክንያቱም የተጠበቀ አልነበረም። ምክንያቱም አርሰናሎች በጥብቅ ሲከታተሉት የነበረውን ተጫዋች ለማስፈረም ተቃርበዋል የሚሉ በርካታ መረጃዎች ላለፉት ሳምንታት ወጥተው ስለነበር እንዲሁም ደግሞ መድፈኞቹና ተጫዋቹ ከስምምነት ደርሷል፣ ተጫዋቹም ጀረሚ ሞንጋም ቢሆን አርሰናልን ለመቀላቀል ክፍት ነው የሚሉ በርካታ መረጃዎች ወጥተው ስለነበር ይሄ የአርሰናል ቅዝቃዜ ግን ላለፉት ሳምንታት በጀረሚ ሞንጋ ብቻ የተመለከትነው አልነበረም። ወደ በኋላ ስለ ጎማሬዥ እመጣበታለሁ። ስለሱም የወጣ አዲስ ዜና አለ። ግን አሁን ላይ ስለ ጀረሚ ሞንጋ እናንሳ ትንሽ። ከዛ ስለ ዞሊስም የምላችሁ ነገር አለ። ጀረሚ ሞንጋ እጅግ በጣም ታለንትድ የሆነ ከግራ ክንፍ እየተነሳ መጫወት የሚችል ድንቅ ድሪብሎችን የሚያደርግ ምናልባት ከጀረሚ ዶኩ ጋር የሚመሳሰል ባህሪ ያለው ተጫዋች ነው። አርሰናልም ወጣቶችን እየመለመለ እንደሆነ ይታወቃል። በዝውውር ገበያው ወጣቶችን ማስፈረም ይፈልጋል። በዋናነትም ሲመለከተው የነበረው ተጫዋች ደግሞ ጀረሚ ሞንጋ ነበረ። ሌሎች በርካታ ተጫዋቾችንም ወደ ጆርጂያም እያመራ ስካውት አድርጎ እንግዲህ ለማምጣት ሲሞክር ተመልክተነው ነበር። ይሄኛው ግን እጅግ በጣም ለየት ያለ ነው። ምክንያቱም ዝውውሩ በሀገረ እንግሊዝ ነው። አርሰናል ይህንን ተጫዋች ለማስፈረም 10 ሚሊዮን ፓውንድ ብቻ ማቅረብ ነበር የሚጠበቅበት። ነገር ግን 4 ሚሊዮን ፓውንድ ነው ይህንን ዲል እንዳይስማሙ ያደረጋቸው። እርግጥ ነው በዚህ ሰዓት ላይ ጀረሚ ሞንጋ ወደ ክለባችን አርሰናል ቢመጣ በቋሚ አሰላለፍ ውስጥ እየገባ የምንመለከተው ተጫዋች ላይሆን ይችላል። ነገር ግን አርሰናል ሁለት ፕላኖች ይኖሩት ነበረ። አንደኛ ተጫዋቹን በውሰት ውል ለሌላ ቡድን መስጠት ወይንም ደግሞ በአካዳሚ ቡድን ውስጥ ቀላቅሎ እድገትን ሲያመጣ በዋና ቡድን ውስጥ ማጫወት። መድፈኞቹ ይህንን አልተጠቀሙበትም ነበረ። እጅግ በጣም የሚያስገርመውም ይሄ ነው። ያላስማማቸው ዋጋ ደግሞ 4 ሚሊዮን ፓውንድ ሆኖ ለዛውም ደግሞ ላለፉት ለረጅም ዓመታት አርሰናልን በተለይ እነዚህ 4 ዓመታትን ተቀናቃኝ ሆኖ የከረመው ማንቸስተር ሲቲ ተጫዋቹን በ10 ሚሊዮን ፓውንድ በ24 ሰዓታት ባነሰ ጊዜ ውስጥ ተጫዋቹን የግላቸው ለማድረግ መቃረባቸው ትኩረትን የሳበ ሆኗል። ይሄ ጉዳይ እንደ ቀላል የሚታይ አይደለም። ምክንያቱም አርሰናል እጅግ በጣም በዝውውሩ መቀዛቀዝን አሳይቷል። የዝውውር ገበያው እንዲሁም ደግሞ የተጫዋቾች ዋጋ ደግሞ እየናረ ነው። በዚህ ሰዓት 10 ሚሊዮን ፓውንድ ምናልባትም በዝውውር ገበያው ማጋነን አይሁን እንጂ የጫማ ማስጠረጊያ ዋጋ ይመስላል። አርሰናሎች ይህንን ለምን አልተጠቀሙበትም የሚለው ትኩረትን የሳበ ጉዳይ ሆኗል። እነ ዴቪድ ኦርነስታይን እነ ፋብሪዚዮ ሮማኖ አርሰናል ካሁን በኋላ ለተጫዋቾች
ተጫዋቹ ምንም አይነት የዝውውር ጥያቄ እንደማያቀርብ ነው የሚያሳየው። ሁለቱ ክለቦች ኦልሞስት ሌስተር ሲቲ እና ማንቸስተር ሲቲ በንግግር ላይ ናቸው። ዝውውሩም ከ10 እስከ 12 ሚሊዮን ፓውንድ ድረስ ሊያወጣ ይችላል። አርሰናል ለረዥም ሳምንታት ይህንን ተጫዋች ተከታትሎት ለማንቸስተር ሲቲ እንካ ብሎ አጉርሶታል ማለት ይቻላል። ምክንያቱም እንዲህ አይነት በጣም በትንሽ ብር ተገኝቶ ለረዥም ዓመታት ክለብን ሊያገለግል የሚችል ፖቴንሻልን መግዛት ቀላል አይደለም። ይህ ተጫዋች በሌስተር ሲቲ ቤት ነው የተጫወተው። ሌስተር ሲቲ ደግሞ ማለት ኦልሞስት በሻምፒየንሺፑ አምና የተመለከትነው ቡድን ነው። ለፕሪሚየር ሊጉ ሻምፒየንሺፑ እህት ኩባንያው ነው። እጅግ በጣም በኢንቴንሲቲ ደረጃ ሻምፒየንሺፕ ከሌሎች ሊጎች ራሱ የተሻለ ሆኖ ታገኙታላችሁ። ይህንን ተጫዋች ታዲያ ለምን ማሳለፍ አስፈለገ? እጅግ በጣም ድንቅ ታለንትን እንግዲህ መቀበል ይጠበቅባቸዋል። በዚህኛው የክረምት የዝውውር መስኮት ተቀብላችሁም ደግሞ ማስፈረም ስራችሁ ነው። አርሰናል በወጣቶች ይሰራል እየተባለ ሲነገር የከረመ ቡድን ሆኖ እየተመለከት ነው እንገኛለን። ስለዚህ አርሰናል ለረዥም ጊዜ አሁን ምናልባት ካሁን በኋላ የዝውውር ገበያው እየናረ ነው። ይሄ የጀረሚ ሞንጋ ዝውውር ለኔ ጠቋሚ ነው ብዬ አስባለሁ። አርሰናል ምን ያህል በዝውውር ገበያው እንደተቀዛቀዘ የሚጠቁምበት መንገድ ነው ብዬም እገምታለሁ። ምክንያቱም መድፈኞቹ ላለፉት ሳምንታት እርግጥ ነው ምንም ጥያቄ የለውም የአርሰናል ታርጌቶች በዚህ ሰዓት ላይ በዓለም ዋንጫው እየተጫወቱ ነው። ስለዚህ በዓለም ዋንጫው ከሚጫወት ተጫዋች ጋር ትኩረቱ የሚሆነው በዓለም ዋንጫ ውድድር ላይ መሳተፍ ስለሆነ በዚህ ሰዓት ለኔጎሽዬሽን ላይመች ይችላል። ነገር ግን ከዓለም ዋንጫው ውጭ ያሉ ተጫዋቾችን መመልከት ይጠበቅበታል። ለምሳሌ አንዱ ጀረሚ ሞንጋ ነበረ፣ ለማንቸስተር ሲቲ አሳልፎ ሰጠ። ሌሎች ስሞችስ አርሰናል ስሙ ሲያዝ አልነበረም? እነ ሳንድሮ ቶናሊን ተመልክተናል። ቶተናሞች በፍጥነት ነው ዝውውሩን የጨረሱት። 92 ሚሊዮን ፓውንድ የተከፈለው የዝውውር ዋጋ ነው። 92 ሚሊዮን ፓውንድ ደግሞ በዚህ ሰዓት ቶናሊ ኳሊቲ ያለው ተጫዋች ነው። ላለፉት ወራት ያሳየው የኒውካስትል ዩናይትድ ቤት ፐርፎርማንስ እርግጥ ነው 92 ሚሊዮን ፓውንድ የሚገባው ነው ወይ የሚል ጥያቄ ያስነሳል። ነገር ግን መነሻ ዋጋ በዝውውር ገበያው 100 ሚሊዮን ፓውንድ እየሆነ መጥቷል። የዝውውር ገበያው መላመድ መድፈኞቹ ይጠበቅባቸዋል። ታዲያ ይህንን ለምን እያደረጉት አይደለም የሚለው ትኩረትን የሚስብ ጉዳይ ይመስለኛል። ምክንያቱም በዚህኛው የዝውውር ገበያው ላይ 100 ሚሊዮን ፓውንድ ለተጫዋች ኳሊቲ ላለው ተጫዋች መነሻ ዋጋ ከሆነ የዝውውር ማርኬቱን መላመድ እንጂ ከዝውውር ማርኬቱ ውጪ መሆን ማንም አይችልም። ሳንድሮ ቶናሊ አርሰናል የሚፈልገው አይነት ተጫዋች ነበር። አርሰናሎች ለወኪሉ እንዲሁም ደግሞ ለተለያዩ ጥቅማ ጥቅሞች ለሱ ደሞዝ የሚከፈለው ነገር ኮንፈርት ስላልሰጣቸው ነው ከዝውውር ገበያው ውጭ የሆኑት። በነገራችን ላይ ትላንት የወጣ አንድ መረጃ ነበር አትሌቲኮች ያወጡት ማለት ነው። እንግዲህ የቦሩሲያ ዶርትሙንዱ የአማካኝ ስፍራ ተጫዋች በጀርመን ብሔራዊ ቡድን ያየ ነው ሜቻ በዚህ ሰዓት ላይ በዝውውር ገበያው 103 ሚሊዮን ዩሮ ተለጥፎበታል። ተመልከቱ የመነሻ ዋጋ። አሌክስ ስኮት 80 ሚሊዮን ፓውንድ ይፈልጋሉ ሲባል ነበር ቦርንማውዞች። የተለያዩ ተጫዋቾች መነሻ ዋጋቸው ሆኗል። ቡዋዲ እንኳን 80 ሚሊዮን ዩሮ ሆኗል። አርሰናል ለምንድን ነው እየፈጠነ ያለው ነው የሚለው ታዲያ ትኩረትን የሳበ ሆኗል ማለት ነው። ሌላ ደግሞ ትናንትና ከወጡ መረጃዎች መካከል እንዳልኳችሁ ቀደም ብዬ የዞሊስን ነካላችኋለሁ ብያችሁ ነበረ። ክርስቶፎር ዞሊስ ላለፉት ክርስቶስ ዞሊስ አርሰናሎች ሲከታተሉት የነበረው ሌላኛው ተጫዋች እንደነበር ማስታወስ አለብን። በዓለም ዋንጫው ትኩረትን ሰጥቶ እየተጫወተ ያለ ተጫዋች አይደለም። ይህን እንዲል አርሰናል ስንት ቀን በፊት ነው የሰማ ነው በዚህ ዝውውር ላይ መድፈኞቹ ተጫዋቹን ይፈልጉታል ሲባል። ነገር ግን እየወጡ እንዳሉ መረጃዎች መሰረት ስፖርቲንግ ሊዝበኖች ተጫዋቹን እየተከታተሉት ነው፣ ለማስፈረምም ይፈልጋሉ የሚሉ መረጃዎች እየወጡ ነው። በክለብ ብሩዥ የሚጫወተው ይህንን ተጫዋች አርሰናል እንግዲህ ተከታትሎት የዝውውር ገበያው ላይ እስከ 35-40 ሚሊዮን ያወጣል ተብሎ ሲገመት የነበረ ተጫዋች ነው። ታዲያ መድፈኞቹ እስካሁን ለምን ዘገዩ? ይሄ ትኩረትን የሚስብ ይመስለኛል። አርሰናል በዝውውር ገበያው እጅግ በጣም መቀዛቀዝ ውስጥ ገብቷል። ይሄ ደግሞ አሁን ላይ ካለው የማርኬት ቫልዩ አንጻር እየተወደዱ ይመጣሉ እንጂ ተጫዋቾች እየቀነሱ አይመጡም። ይህንን መላመድ ይጠበቅበታል። ዞሊስ ማለት ከ35-40 የሚያወጣ ተጫዋች ነው። ሞንጋ ማለት ደግሞ ከ10 እስከ 12 ሚሊዮን ፓውንድ ግፋ ከተባለ የሚያወጣ ተጫዋች ነው። ኦልሞስት የሞንጋ ሃይጃክ ተደረገ። እንዲሁም ደግሞ የጊዮማሬዥን ጉዳይም እንመለከታለን። አርሰናል ግን ሞርጋን ሮጀርስ እስከ 130 ሚሊዮን ፓውንድ ድረስ ይጠበቅበታል ለመክፈል። በነገራችን ላይ ይሄም ሂሳብ አርሰናሎች እንዲስማሙ የሚያደርጋቸው አይነት አይደለም። ይህንንም ማስታወስ አለብን። ከ85 ሚሊዮን ጀምሮ ግን ምናልባት ለኔጎሽዬሽን ሊቀርቡ ይችላሉ ቢባልም ፋብሪዚዮ ሮማኖ ከቀናቶች በፊት 130 ሊጠይቁ ይችላሉ ሲል
መረጃ አውጥቶ ነበረ። አርሰናል አሁንም በሩመር የተጥለቀለቀ ክለብ ሆኗል። ነገር ግን ወደፊት ጉዞ አድርጎ የማስፈረም ነገር ላይ ትኩረትን እየሰጠ አይደለም። ይህንም ማስታወስ ይጠበቅብናል እና አዩብ ቡዋዲንም መመልከት አለብን። አዩብ ቡዋዲም ቢሆን በዚህ ሰዓት በማንቸስተር ሲቲ፣ በባየር ሚዩኒክ፣ ሊቨርፑል፣ ፓሪስ ሰን ዠርመን የመሳሰሉ ክለቦች ይፈለጋል። ይህንን ተጫዋች አርሰናል ትከሻ ለትከሻ ገጥሞ ትልቅ የዝውውር ጨረታው ላይ ተሳትፎ ማስፈረም ይችላል ወይ? ሌላ ጥያቄ የሆነ ጉዳይ ሆኖ እንደተመለከትነው እንገኛለን። ምክንያቱም ቡዋዲን በርካታ ክለቦች ይፈልጉታል። ሊልም እስከ 80 ሚሊዮን ዩሮ ድረስ ሊፈልግ ይችላል። ይሄ የዝውውር ገበያ እጅግ በጣም ትኩረትን ስቧል። ዋጋዎች ንረዋል። እንመልከት ሌላ ብሩኖ ጉማሬዝ ምንም ጥያቄ የለውም አርሰናል የሚፈልገው አይነት ፕሮፋይል ያለው ተጫዋች ነው። በፕሪሚየር ሊጉ አዳፕት ያደረገ ለረጅም ዓመታት በኒውካስትል ዩናይትድ ቤት በሊደርሺፕ ኳሊቲው እጅግ በጣም በሃይ ኢንቴንሲቲ ትግሎቹ የምናውቀው ለኒውካስትል ዩናይትድ ደግሞ ትልቅ ሚናዎችን ሲወጣ የቆየ ተጫዋች ነው። ምንም ጥያቄ የለውም አድማጮቻችን፣ ይህንም ማስታወስ አለብን። ነገር ግን ተጫዋቹ አሁን ላይ ሳንድሮ ቶናሊን፣ አንቶኒ ጎርደንን የለቀቁት ኒውካስትል ዩናይትዶች ሌላ በውድድር ዓመቱ ሶስተኛ ምርጥ ተጫዋቻቸውን መልቀቅ አይፈልጉም እየተባለ ይገኛል። ታዲያ አርሰናል ብሩኖ ጉማሬዝን የማያስፈርምበት እድልም እየሰፋ ነው። አርሰናሎች ዝውውሩን የሚያደርጉበትም እድል በዚህ ሰዓት ላይ እየጠበቡ ነው፣ በሮች ተዘግተዋል ሲል ፋብሪዚዮ ሮማኖ ትላንትና ይዞት የወጣው መረጃ አመላክቷል። አርሰናል ብሩኖ ጉማሬዝን እጅግ በጣም ይፈልገዋል። ባይፈልገውም ነው የሚያስገርመው። ምክንያቱም ሁሉም ኳሊቲ ያሟላ አርሰናል ሊፈልገው የሚያስችል ፕሮፋይል ያለው ተጫዋች ስለሆነ። ነገር ግን የዝውውር ገበያው አሁን ብሩኖ ጉማሬዝን እንዲፈርም እንኳን የሚያስችል አይደለም። እንደው አርጎት እንኳን 65 ሚሊዮን ፓውንድ ነው አርሰናል መክፈል የሚፈልገው ለዚህ ዝውውር። ነገር ግን ኒውካስትል ይህንን ሂሳብ ይቀበላል የሚል እምነት የለኝም። ምክንያቱም 28 ዓመቱ ላይ ነው፣ ወደ 29 እየሄደ ነው። ነገር ግን ኒውካስትል ዩናይትዶች ካለው ገበያ አንጻር ይህንን አሁን ላይ በፕሪሚየር ሊጉ ካሉ ድንቅ አማካኞች ተርታ በግንባር ቀደምነት መሰለፍ የሚችልን ተጫዋች በእንዲህ አይነት ሂሳብ ይሸጡታል ወይ የሚለው ትኩረትን የሚስብ ነው። በተለይ ደግሞ አደገኛ ተደራዳሪ የሆኑት የኒውካስትል ዩናይትድ አመራሮች ለአርሰናል ለሊጉ ምናልባት ሁሉም ተፎካካሪ ናቸው በዚህ ሰዓት። ኒውካስትል ዩናይትድም ከአርሰናል ጋር ትከሻ ለትከሻ በጨዋታ ሜዳ ላይ ሲገፋፋ እንመለከታለን። አሳልፎ ይሰጣሉ ወይ በርካሽ ዋጋ የሚለው ትኩረትን የሚስብ ጉዳይ ሆኗል። ተጫዋቹም ቢሆን ቀደም ሲሉ እንደወጡ መረጃዎች ግፊት ማድረግ አይፈልግም። ኒውካስትል ዩናይትድ ከለቀቀው እሺ ብሎ ይለቃል። ነገር ግን ደግሞ አስጨናቂ በሆነ መልኩ ከቡድኑ ጋር ያለውን ግንኙነት አሻክሮ መውጣት አይፈልግም። ኒውካስትሎች ደግሞ 3 ኮከቦችን በአንድ የዝውውር መስኮት ማጣት አይፈልጉም። ይህም ለአርሰናል ሌላ ዳፋ ሆኖ የመጣ ጉዳይ ይመስለኛል። በዘገየ ቁጥር አርሰናል እነ ብራድሌ ባርኮላ ከዝውውር ታርጌቶቹ መካከል አንዱ የሆነው ብራድሌ ባርኮላ በሊቨርፑል በጥብቅ ይፈልጋል። ይህንን ማስታወስ አለብን። ሞርጋን ሮጀርስም ቢሆን የጨረታ ጉዳይ ነው። ይህንን ማስታወስ ይጠበቅብናል። ቼልሲዎች እስከ 130 ሚሊዮን ፓውንድ ድረስ የሚያቀርቡ ከሆነ ቀደም ብለው አስቶን ቪላዎች እንደሚፈልጉት አይነት ሂሳብ ማለት ነው ሊያገኙት ይችላሉ። ነገር ግን ተጫዋቹ ቅድሚያ ምርጫው ሊሆን የሚችለው አርሰናል ነው ተብሎ ይጠበቃል። ምክንያቱም ክለቡ የአውሮፓ ሻምፒየንስ ሊግ ተሳታፊ ነው፣ እንዲሁም ደግሞ የፕሪሚየር ሊጉ ሻምፒዮን ነው። ይህንን አድቫንቴጅ አርሰናል እየተጠቀመ አይደለም። ለወቅቱ ሌሎች ሊግ ላይ እንግዲህ ያሉ ክለቦች እንዲሁም ደግሞ በፕሪሚየር ሊጉም ቢሆን ሻምፒዮን የሆኑ ቡድኖች ትልልቅ ተጫዋቾችን አትራክት አድርገው ወደ ክለባቸው ማምጣት ይችላሉ። አርሰናል ግን ይህንን አድቫንቴጅ እየተጠቀመ አይደለም። እጅግ በጣም ዘግይቷል። ሂሳቦችን እስከ ስንት ሊያወጣስ አቅዷል የሚለው ትኩረትን የሚስብ ሆኗል። ወጣት ተጫዋቾችን ሊነጠቅ ይችላል እየተባለ ነው። እነ ክርስቶስ ቶሊስ ላለፉት ሳምንታት ስማቸው ተያዘ። በአጭር ጊዜ ውስጥ ስማቸው ቢያዝም ጠፉ። ከዛ በኋላ እየሰማን አይደለም። አርሰናል ከመጋረጃ ጀርባ እየተወነ ነው ወይ የሚለውን አብረን የምንመለከት ይመስለኛል። ሞርጋን ሮጀርስም ላይ ቢሆን ገና ነው ጊዜው፣ ማስፈረም ይችላል። ነገር ግን በእጁ ያሉትን ኮከቦች ያቀዳቸውን ተጫዋቾች እያጣ መምጣቱ፣ በተለይ ስካውት ያደረጋቸውን ተጫዋቾች ለሌሎች ቡድኖች አሳልፎ መስጠቱ ትኩረትን የሳበ ጉዳይ ሆኗል። እጅግ በጣም እያስገረመ ነው የሚገኘው። የትላንት የሞንጋ ዝውውር አለ፣ የጊማሬዥም ዝውውርን ማስታወስ ይጠበቅብናል። አርሰናል ያስፈርመዋል ወይ ጥያቄ ውስጥ የሚገባ ጉዳይ ነው። እስኪ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አጋሩኝ። እስካሁን አብራችሁን ስለቆያችሁ አመሰግናለሁኝ። በሌሎች ጥንክሮች እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።